ቡዜ ከኤፋዬ ህይወት ተከነሰለች። ከዚህ በኋላ ቡዜ የምትባል እህት የለችኝም። አንቺ እንደዚህ ሆነሽ ከንቱ ነሽ። እኔ እስር ቤት ገብቼ አንቺ ስለሌላ ነገር ነበር ስታወሪ የነበረው። እውነተኛ እህቴ፣ እውነተኛ ፍቅር ለእኔ ብኖርሽ ኖሮ እኔ እስር ቤት ገብቼ አንቺ ስለማንም እዚህ ጋር አትከራከሪም ነበር። ሄርሜላ እውነት ወንጀሉን እንኳን ሰርቼ ቢሆን በእኔ ጎን ነበር መቆም የነበረብሽ። ከማንም ትላንትና መታ የወንድምሽን ህይወት ለበጠበጠች የወንድምሽን ትዳር ያፈረሰች ሴት ወገን ቆመሽ ነው እኔ ስትከራከር የነበረው። እስር ቤቱ እንኳን ማንኛውም የትኛውም ባዳ መጥቶ ስጠይቀኝ አንቺ መተሽ ያልጠየቅሽኝ በማለት እንግዲህ ሲመልስላት ነበረ። በጣም አሳፋሪ ነሽ ብሏታል። እውነት ነው፣ በጣም አሳፋሪ ነች። እሱ እስር ቤት ገብቶ እሷ ስለሌላ ነገር ዝጋ ስትከራከር ነበረ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁ በሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ኤፋዬ እንኳን ደስ አላችሁ። ኤፋዬ እንዲፈታ ወደ ቪዲዮ እንዲመጣ ስትፈልጉ ለነበራችሁ ውድ እህቶቻችን እንኳን ደስ አላችሁ። ኤፋዬ ተፈቷል። ድራማ እንደሆነ ብናቅም ያው ታስሮ ነበር። ለሁለት ቀን ቪዲዮ ላይ አልመጣም ነበር። በጣም ናፍቆኝ ነበር። ዛሬ ከሩትዬ ጋር ቢመጣ እኔ በጣም ደስ ይለኝ ነበር። ይመጣሉ ደግሞ በጣም እርግጠኛ ነኝ። ወይም በሩትዬ ቤት የሆነ ቦታ ላይ ከሩትዬ ጋር ብቅ ይላሉ። ምክንያቱም ደስታቸውን ለእኛ ማብሰር አለባቸው። ለዛ ብዬ ስላሰብኩ ነው። እንኳን ተፈታልን ወንድማ